ስለፈቀደ፣ ለነብያችሁ ሁለተኛ ደግሞ ግን ሁለተኛ ደግሞ ለነብያችሁ ሰርታችኋል። እኛን ክርስቲያኖችን የኢትዮጵያ ክርስቲያኖችን ደወረስ ክሬቸር ካለበት አንዱ የሞተ ሰው ላይ እሱ ላይ ቤት ይሰራሉ የሚል ነበረ አርጉመንቱ። መሐመድ ላይ ሰርታችኋል ቤት። አሁን ይህንን የተሰራውማ አዲስ ምንም ሪፒት እንትን የምታደርገው ቤቱ የለም። የአደም ቤቱ ልጆች ሲስፋፋ ነው እሱ። እሺ ፋይል ትንሣኤ እንዴት ነው እንደ እስልምና? ማለት አላህ እንዴት ነው የሚያስነሳችሁ? አልገባኝም። ነቢያቶች ማይበሰብሱ ከሆነ እነሱ ዝም ብለው ነው የሚነሱት? ነፍሳቸው ይመለስበትን እኔ ግን እሱን ባላውቅም ግን ነፍሳቸው ይመለስበትና ይነሳል። ነፍሳቸው ይመለስበትና ስለዚህ መቃብር ውስጥ ነፍሳቸው የለም። ሁሉም እኮ ሲጀመር ሁሉም ወደ ስጋው ይመለስላቸዋል። ሁሉም አሁን አይበሰብስም ብለኸኛል። ነቢያቶቹ ምንም እንኳን መሐመድ የሁሉም የነቢያቶች አካቶ አሚን ምን ነበረ የአደም ልጆች ሁሉ የሚበሰብሳሉ ቢልም አንተ ግን ብለሃል ነው ነቢያቶቹ አይበሰብሱም ብለሃል። ኦኬ እንደዛ ከሆነ ነብይ ደግሞ ምን ብሏል? ትንሣኤ በዛች በአንዲቱ አጥንት ነው ብሏል። እዛች አጥንቷ ላይ ስጋ ይመረጋል ብሏል። ነቢያቶችም አይበሰብሱ ከሆነ ስለዚህ ምንም የሚመረግላቸው ስጋ የለም ማለት ነው። ኦልሬዲ አይበሰብስም ስላልከኝ እዛች ስጋ የሚጨምርባቸው ነገር ስለሌለ እነሱ ላይ ኦልሬዲ ስጋቸው አይበሰብስም ስላልከን ስጋ ላቸው ላይ ከምርና በዛች አጥንት ላይ መርግና ያስነሳቸዋል የሚለው ውድቅ ይሆናል ማለት ነው። አጥንታቸው ኦልሬዲ አይበሰብስም አለ። ምክንያቱም ስጋቸው ሳይበሰብስ አጥንታቸው ሊበሰብስ ስለማይችል፣ ስለዚህ ትንሣኤው ራሱ ይለያያል ማለት ነው። የእናንተና የነቢያቶች እነኚህ ክፍሎች የቁርአኖቹ ኢቭን ሀዲሱ ብቻ ሳይሆን ቁርአኖቹ ራሱ ነቢያቶችን አይመለከትም እያልከኝ ነው። ነቢያቶች ማይተዳደሩበት የቁርአን ክፍሎች አሉ ማይመለከታቸው። 104 ይመስለኛል። ኦኬ ለመጽሐፉ የሆኑ ገጾች እንደሚጠቀለሉ ሰማይን የምንጠቀልልበትን ቀን አስታውስ። የመጀመሪያውን ፍጥረት እንደጀመርን እንመልሰዋለን። በእኛ ላይ የሆነን ቀጠሮ ቀጠርን፣ እኛ የቀጠርነውን ሰሪዎች ነን ይላል። ስለዚህ መጀመሪያውን እንደጀመርን እንመልሰዋለን ይላል። ስለዚህ አደምም ነቢይ ነው ብላችሁ ታስባላችሁና እንደጀመርን እንመልሰዋለን የሚለውን አደምን አይመለከትም። ኦልሬዲ እንደዛውን ብድግ ነው ማለት ያለበት አደም አይበሰብስ ስለሆነ እስካሁን ድረስ እንደናንተ አስተምሮ። ስለዚህ ነቢያቶች ጋር ሲመጣሁ ወደ ቀድሞዎቹ ለመመለስ አጥንት ስጋ ይመርግባቸዋል የሚለው ሀዲስ ውድቅ ይሆንና ቁመታቸውን አስረዝማለሁ ነው ማለት ያለበት። 60 ክንድ ማድረግ ነው ያለበት ማለት ነው። ወደ ቀድሞቹ መልሳችኋለሁ የሚለው ነቢያቶችን ስለማይመለከት አደም በኋላ ያሉትን አደም ዝም ብሎ ይነሳል። ምን የሚጨመርለት የሚቀነስለት የለም። ምክንያቱም 60 ክንድ ነው፣ ወደ እሱ ነው የሚመጡት ሁሉም። ስለዚህ እሱ የሚጨመርለት የሚቀነስለት የለም። አፈሩን ረገፍ ረገፍ አድርጎ መውጣት ብቻ የሚጠበቅበት ራይት። እዚህ ጋር በጥልቅ ባላውቅም ሆኖም ሳለ ግን እንትን ነው ሌሎቹ እንደዚሁ ሌሎቹ ይተከልላቸዋል ስጋ። እነዚህ ነቢያቶቹ ደግሞ ያው አይበላም ስጋቸው አይበላም ስለተባለ
በዛው ይነሱ እንደሆነ አላሁ አለም አላውቅም። ግን ካሊድ የበለጠ ከኔ በላይ የሚያውቁ ከሆነ ይመልስልህ እሱ። ይህ ብላውን ነቢያትን አይመለከቱም ማለት ነው። ምንድነው ቶፒኩን እስኪ ግልጽ አድርግልኝ እፎይ። አይ አንተ እያልክ ያለኸው የሰው ልጆች ከሞቱ በኋላ እንዴት ይነሳሉ ነው የሰው ልጅ አፈር ይበላዋል? ሁሉንም የሰው ልጅ አፈር ይበላዋል፣ የማይበላው አለ? የአደም ልጆችን ሁሉ አፈር ይበላቸዋል አይደል? የማይበላቸውም አለ። ለምሳሌ ስለዚህ በአላህ መንገድ ላይ ሀዲሱ ላይ እንስማማ። ቅድሚያ እኔ ሀዲሱን ክፈተው ቃል ሀዲሱን እናንብበው ሲያብራ እችን ሀዲስ አንብባት እስኪ ወደ አማርኛ አድርገው። አረብኛውን አታነበው? ተርጉምልን ይገባል እንደማለት ነው። አረብኛ ነው። ምን አልከኝ? ይሄ ሁሉም ወደ አፈር ተመላሽ ነው የሚለውን ነው የሚገልጸው። አይደለም። አላህ ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ ይላል። ወደ አፈር ካፈር የፈጠርናችሁ ወደ አፈር እንመልሳችኋለን ይላል። ግን ነብዩ ሰለላሁ ዐለይሂ ወሰለም ብለዋል። ለምሳሌ ጦር ሜዳ ላይ የሞቱት ሙስሊሞች እንትና ስጋቸው አይበላም። እንደዚሁም ደግሞ ሐፊዘል ቁርአን ያፈርሰው ፕሊስ ሐዲሱን በስርዓት ፈስር። ቅድሚያ እየነገርኩህ እኮ ነው። በስርዓት ፈስር። ሁላችሁም አይደለም አደም የሚለውን እንኳን አልፈሰርክም። ውሸትህን። ሁላችሁም ወደ አፈር ትመለሳላችሁ ነው የሚለው። ኩሉ አደም የሚለውን እንኳን ኩሉ በኒ አደም ያእኩል ፍትራ ፕሊስ ዋብያ ዶንት ፓኒክ። እዚህ ጋር ፎይ አንዴ እዚህ ጋር ኢላ የሚለው እኮ አመጣ። ኢላ አጀባ እኮ ኢላ የምትለው ሲቀር ምን ሲቀር እያለ እኮ ነው የሚቀረው። ምን ሲቀር ማይክን አንሳው። እስኪ በአማርኛ አጀባ ማለት ምን ማለት ነው? አጀባ ማለት ነው ነብይ ነው የሚለው ነብይ ይላል። አጀባ ማለት ነብይ ማለት ነው። አይደለም አጀባ ማለት አትዋሹ፣ ዋብያው አትዋሹ። ስለዚህ መዋሸት ሳይሆን እኮ ሐዲስ ያለው ነው ሲቀር ማን ያቺ አጥምት ያ ወደ አማርኛ ቀር እንትኑን ተርጉምለት። እንግሊዝኛውን ላይ አስቀምጦልሃል። ትዊስት አታርጉ፣ ትርጉም አታበላሽ። ለማንኛውም ይሄ አስኬድህም አይበላም። የሰው ልጆች አፈር አይበላቸውም። የሚበላቸው አሉ፣ የማይበላቸው አሉ። ለምሳሌ ከወሰድን ሐምዛ ፕሊዝ እሱን ተረተረት ወላሂ በል እስኪ ተረተረት ነው የምር ወላሂ ተረተረት አለ። በጣም እውነት ነው። አንተ ትቀልዳለህ። ሂድና ቁርአን ያፈዙ እስቲ ሰፈር ቆፈር አድርግ። አጥንታቸው ብቻ ነው ያለው። ሰሞኑን እንደውም ወሎ ላይ መቃብር ቆይ አዳምጠኛ ወሎ ላይ መቃብር ሙስሊሞችን ቆፍረው እያወጡ እየተጨቃጨቁ ነበረ። ማአት እንደዚህ በመዳበሪያ ከምረው ጭንቅላታቸው እጃቸው አጥንታቸው ብቻ ነው ያለው እና ምን እዛ ውስጥ አንድ አስተዋይ ቢኖር የታለ ያፈዝከው ያልበሰበስክኝ ማለት ይችል ነበር። ግን እሱ ሐፊዝ አሉ አለ ሰርች ታርግ ይመጣልሃል። 30 ዓመት ሁላ ተቀብሮ ምንም ያልተነኩ ሀታ የሆነ እኮ ራሱ ቪዲዮ ነበር አይደል እንዴ? ካሜራ ይዘው ሄደው ውጭ ሀገር የሆነ ሐፊዘል ቁርአንን ቆፍረውት የሚታወቅ ሰው ነበረ። ቆፍረውት ግን ከሞተ ከስንት ጊዜ በኋላ አንድ አጥንት ላይ ያገኙት የጀርባ አጥንት ምናምን ነው። ላይቭ ላይ ራሱ እንትን ያሉበት ነው። ሰሌስ ወላሂ አይበላም። ወላሂ እውነቴን ነው የምልህ አይበላቸውም። በእናትህ ወላሂ አትበል። በእናትህ ዋብያው እምነት አይነው ብላይንድ ያደርጋል። እምነት እንትን ይላል። ስለዚህ ነብይም ያለው ሁሉም የአደም ልጆች አፈር ይበላቸዋል። ምን ሲቀር የጀርባ አጥንት ስትቀር። ትንሣኤ ደግሞ የሚጀምረው በእሷ ላይ ነው። ትንሣኤ በምን ላይ ነው የሚጀምረው? እሺ አስረዳኝ።
አማርኛው እንደዚህ ይላል። አቡ ሁሬራ እንደተረኩት የአላህ መልእክተኛ እንዲህ ብለዋል፣ ምድር የአደም ልጅ አካል በሙሉ ትበላለች ወይንም ታበሰብሰዋለች። የጀርባ አጥንት የመጨረሻን አጀቡስ ዘንበል ሲቀር ከእርሷ ከዚች አጥንት ማለትም ከጀርባይቱ አጥንት ተፈጠረ። በትንሣኤ ቀንም ከእርሷ መልሶ ይፈጥራል። ስለዚህ ማትበላው የጀርባ አጥንት ላይ ያለችው ነች። ሁሉም ይበሰብሳል፣ እሷ ትቀራለች። ትንሣኤ ደግሞ መጀመሪያው በእሷ ላይ ነው ይላል። ስለዚህ አደም ልጆች የተፈጠሩት በእሷ ከሆነ ሁሉም የሚበሰብስ ከሆነ የአደም ልጅ ከእሷም የሚጀምር ከሆነ ነብይህም በስብሷል። የመጀመሪያው አርጉመንት። ሁለተኛው ደግሞ እንዳንተ እስማማለህና በደንብ አስተውል ካሊድ ዋብያው፣ የአንተን ሎጂክ እቀበልና የነቢያቶች አይበሰብሱም ካልከኝ ፍጥረትን እንደ መጀመሪያው እንመልሳለን ስላለ የጀመረው ደግሞ በጀርባ አጥንት ስለሆነ እሷ ላይ ስጋ እየመረገ ከሆነ የሚቀጥለው አሁን ደግሞ መልሼ ነቢያቶች ስጋቸውም አይበሰብስ ከሆነ ምናቸውም ካልበሰበሰ ሙሉ ግዙፍ አካል ከሆኑ ይሄ ክፍል አሁንም አይመለከታቸውም ማለት ነው። ውጭስ ትንሣኤ እነሱን አይመለከትም ማለት ነው። ሁለቱም አጣብቂኝ ነው ለአንተ። አሁን እንደዛ አይመለከታቸው ምትል ከሆነ ከዛ ምን ጠይቃለሁ? ማስረጃ ጠይቃለሁ። ቦስ እንግዲህ ዋሃብያው እያለን ሐፊዝ ከሆኑ አይበሰብሱም ሲል ነበር እና የዚህ ቁርአን ጸሐፊ ሐጅ መሐመድ ሳኒ ሀቢብ ቁርአን ያፈዙ ናቸው፣ በቃላቸው የሚያውቁ ናቸው። እንግዲህ ለረጅም ከ1960 በፊት በኃይለ ሥላሴ ጊዜ፣ በደርግ ጊዜም በኢህአዴግ ጊዜ ወደ መግቢያ አካባቢ ነው የሞቱት። በጣም የሚታወቁ ሰው ናቸው። በእሱ አባባል እንግዲህ ሄደን ቆፈር ቆፈር ብናደርግ እሳቸው አልበሰበሱም እያለን ነው እንግዲህ አይደለ? እንደዛ ነው። እርግጠኛ ሆናለሁ ወላሂ ሐጂ መሐመድ ሳኔን ሄደ መቃብር ልታስቆፍራቸው የእነሱ ልታስቆፍርባቸው ነው። አንተ ሰውዬ በጣም ደስ ይለኛል። እኔ ቢቆፈር ደስ ይለኛል ለማረጋገጥ። ይሄ ከባድ ነው። ዴቭ የሚባል ሰውዬ ከባድ ነው። ጭንቅላት አለው። ባይዞ የሆነ ሰዓት ላይ ማለት ነው ትምህርት ቤት ፈተና ገባ ቃል እና እንደዚህ መጽሐፍ ደርድሮ ስታዩት ኃይለኛ ተማሪ እና ፈተና ገባ እና አብረን ነበር የተማርነው ቴንዝ ላይ ያለን እና ፈተና ላይ ያለ አስቀድሞ ቴንሽን እንደሆነ በጣም ብዙ ውሃ ጠጥቶ ነበረ። ውሃ ከመጠጣቱ የተነሳ ያው ከሽንት ጋር የተያዘ ስለሆነ ቶፒክ ውሃ በጣም ጠጥቶ ስለነበር ፈተናው ሲገባ ደግሞ ሽንት አለው። በቃ ሽንቱ መጣ። ሊቆጣጠር ሞከር፣ አልቻለም። ዞር አለ፣ ጠራኝና አልቻልኩም፣ ጉድ ሊሆን ነው፣ ወንድ ልጅ ሊበላሽ ነው አለኝ። ምንድነው ወንድ ልጅ የሚበላሸው? ተበላሸዋል። ምንድን ነው? ኧረ ተው፣ አባይን የሚያስነቅቆ እዚህ ጋር ፏፏቴ ሊፈጠር ነው አለ። ኧረ እንደዛማ ከሆነ እኔ ልጥራለህ ቲቸር አልኩኝ። ከዛ መምህሩ መጣ። ቲቸር አልቻልኩም፣ ጭንቅላቴ ውስጥ ያለ እውቀት ራሱ ሊፈስ ነው እና ሽንት ቤት መሄድ አለብኝ አለው። መምህሩ ልብ አለና ውጤቱን አየና እንትን የሚሰራውን ፈተናውን አየና ቃል ጭንቅላት ውስጥ ያለው እንኳን ምንም ሊፈስ የለም፣ ምክንያቱም መልሶችህን በሙሉ አይቼዋለሁኝ። ስለዚህ አትጨነቅ አለው። ኧረ ግን ታሪክ ሲገለበጥ ደስ ይላል። ታውቃላችሁ ጭንቅላቴ ውስጥ ያለው እውቀት ሊፈስ ነው ብሎ እኔ ገጸ ባህሪ ማለት ነው። ታሪክ ተናጋሪው ነው። ኧረ ተው አግድ እንዴ! እና አሁን አንድ ነገር ተናግረህ ነበርና የመሐመድ ሬሳን ባይበሰብስ እንኳን የቁርአን ሐፊዞች አይደለም የመሐመድ ሬሳ ብቻውን እያዞሩ ያሳዩን ነበረ። ልክ አሁን ለምሳሌ ይሄ የመሐመድ ፀጉር ነው ብሎ ነው እያዞሩ የሚያሳዩት። አሁን ቪዲዮ እየቀረጹ ይሄ የመሐመድ ፀጉር ነው ብሎ ነው እንግዲህ። በዚህ በረከት ያገኙበታል እና በደንብ አስተውሉ። ስለዚህ አጣብቂ ነው ባይዘው የለነሱ አጣብቂ ነው። ገና በጣም ብዙ ምናነሳቸው ነገሮች ይኖራሉ። በስብሷልም ቢሉ አጣብቂ ነው፣ አልበሰበሰም ቢሉ አጣብቂ ነው።
ሁለቱም አጣብቂኝ ነው። ኧረ ምንም የምታውቀኝ አይደለም። እኔ እኮ እውነት ነው እየነገርኩህ ያለሁት። አልሰማልክኝ። ስለዚህ ነቢያቶችን አላህ ስጋ መርጎ ያስነሳቸውም ማለት ነው። አዎ ማስረጃ ስጠኝ። በደንብ አስተውሉ። ነቢያቶችን ስጋ መርጎ ትንሣኤ ያስነሳቸውም እያለን ነው። ስለዚህ የድሮውን ስጋ ዘው ነው የሚነሱት እያለን ነው። ማስረጃ ማሜ በአንድ ሌሊት 11 ሴቶቹ ጋር እንትን ሲልበት የነበረውን ያንኑ አካል ነው ዘው የሚነሳው። ማስረጃ ስጠን እስኪ። አሁን ቆይ ይሄ እንደዚህ ማለት ለምን አስፈለገ? ያው ነብይ እሱ ነው። ሌሎቹ የና ያምኑም እኮ ዋብያው አይደለም። አካል በአንድ ሌሊት 11 ሌሊት ምናምን ይሄ አሁን ለምን አስፈለገሽ? እዚህ ጋር የሆነ ካልተሳደብክ አይሆንም። ይሄ እኮ ስድብ ያሳፍራል። ላ አይደለም። ይሄ እኮ ውሸት ነው። አንደኛው ኡስታዝ ምን እንዳለ ታውቃለህ ካዴድ? ይሄ ነብያችን ምን ያህል ጀግና እንደሆነ የሚያሳይ ነው ብሏል እኮ። እንደውም የነብዩ ጀግንነት ነው የሚያሳየው ብላ ትሉ የለ እንዴ? ይሄ እኮ እውነት እኮ አይደለም። ይሄ እኮ ውሸት ነው። ይዞራል ማለት እንትን ያደርጋል ማለት አይደለም። የእነሱን ደህንነት ለማየት ነው ይዞራል። እነሱን ሂዶ አዎ እንደዚህ ያደርጋል የሚል የለም። በአንድ ሌሊት ሴቶች የለም። አዎ ኦኬ። በአንድ ጥባት የተባለበት ምክንያት ምንድን ነው ካዳ? እንዴት በአንድ ጥባት ይዞራቸው ነበር ማለት ምን ማለት ነው? ጥባቱ ለምንድን ነው የተጠቀሰው? ጥባቱ ለምን ተጠቀሰ? በአንድ ጥባት ይዞራቸው ነበር የሚል አለ። በሚገባ ልጨምርልህ እና አነስ ለምንድን ነው አነስ ብን ማሊክ ለምንድን ነው እንዲህ ብሎ የጠየቀው? ነቢያችን ይሄንን የማድረግ አቅም አለውን ሲል እኛ የምንል ነበር፣ ግን ከ30 እስከ 30 የወንዶች ጉልበት ተሰጥቶታል። ለምንድን ነው ያሉት? ሄዶ አይሻ እንዴት ነሽ ከድጃ እንዴት ነሽ ለማለት ነው የ30 የወሲብ ጉልበት የተሰጠው። ይሄ እኮ ባልተቤትህን እኮ እንትን ትላለህ እኮ ባልተቤት የ30 ወሲብ አይደለም ወሲብ የሚል ለምን ትጨምራለህ? በደንብ አስተውል። እነኚህ ይዞራቸዋል። ችግር የለውም። እኔ በአዲስ ፈሰርላለሁ። ይዞራቸዋል በሚለው ላይ አቅሙ ይችላል ወይ ብለው ሲጠይቁ ሌሎቹ በአንዴ እነኝህን ሁሉ መዞር አቅም ይችላል ወይ ሲሉ እኛም ይሄማ የ30 የወንድ ወሲብ ጉልበት ተሰጥቶታል ያሉት ለምንድን ነው? የ30 የወንድ ወሲብ ተሰጥቶታል ይላል። ዝም ብለህ ዶኢፍና ምናምን ትክክለኛ ሀዲስ አይደለም። በሚገባ ይሄ ልጅ ግን እናመሰግናለን። ወሲብ የሚል የለም ነው ያለን። ልብ በሉ ወሲብ የሚል የለም ብለሃል አይደለ? ዋሃብየው ወሲብ የሚል የለም አላልኩም። እኔ ያልኩት አለ ታዲያ ሚስቶቻቸውን ወሲብ አደረጉ የሚል አለ የለም? አስተካከል። እኔ ወሲብ እኮ እኔ ወሲብ ማለት ሳይሆን ወሲብ ያደርጋል እየዞረ የሚለውን በአንድ ሌሊት እየዞረ ወሲብ ያደርጋል የሚለውን በግልጽ አሳየኝ። የለም ነው ያደርጋቸው ነው የዞረው አይደለም። ጠዋፍ ማድረግ በአንድ ጥባት የዚህን ያህል ጉልበት ተሰጥቶታል የተባለውም ከወሲብ አንጻር ነው። እኔ በአዲስ ልፈስርልህ። ቡሃሪ 52 እንዳውቀዋለህ። ሱሌማን በአንድ ሌሊት 100 ሴቶችን ይዞራል የሚለው ሊዞር ይችላል። ነብይ ተመሳሳይ ነው። ጠዋፍ ያደርጋቸዋል ነው የሚለው። ነብይህም ቀንና ማታ 11 አንድ ቀን 9 ሚስቶቹን ይዞራል ይላል። ሱሌማን ደግሞ 100 ሴቶቹን ይዞራል ይላል። ሁለቱም አዲስ ተመሳሳይ ነው። ስለዚህ ሱሌማን ለወሲብ አልነበረም ሲዞራቸው የነበረው እንደ ነብይ ቃሉ ተመሳሳይ ስለሆነ፣ ነገር ግን በመዞሩ ምክንያት ኤኒዌይስ ቀጥል። እዚህ ላይ አንድ ነገር ግን ሳልናገር ማለፍ አልወድም። እዚህ ቲክቶክ ላይ ያለ ኡስታዝ ራሱ ከእፎይ ጋር ራሱ እንደዛ ሚል የለም ብሎ ክዶ ሲያጭበረብር ነበረ። ልብ በሉ። ይዞራቸዋል ማለት ይዞራሉ ለሰላምታ እንጂ ወሲብ አይደለም ብሎ ሲናገር ነበረ። በሳሂህ አልቡኻሪ በግልጽ በአማርኛ የነሱ የተረጎሙት ደግሞ መስጊድ ውስጥ የሚያስተምሩበት መጽሐፍ ግን ምን ይላል? እስኪ አብረን እናንብበዋ። ይሄንኑ ሐዲስ ገጽ 86 ላይ አንዴ ገጽ 86 ላይ ምን ይላል? አነስ እንዳስተላለፈው
ነቢዩ በአንድ ውስን ሰዓት ውስጥ ነው የሚለው። ለዛውም በአንድ ውስን ሰዓት ውስጥ ሚስቶቻቸውን ይጎበኛሉ፣ በሌሊት ወይንም በቀን። እነርሱም 11 ነበሩ። በሌላ ዘገባ ደግሞ 9 የሚል ተገኝተዋል። አነስ ተጠየቀ፣ እንዴት አቅም ይኖራቸዋል ካለ በኋላ 11 9 ሴቶች ጋር በተወሰነ ወቅት ምንድን ነው የሚለው? በተወሰነ ወቅት ምንድን ነው የሚለው? ይሁልኝ ወሲባዊ ግንኙነት መፈጸም ብሎ ጥያቄ የቀረበ ምናዊ ወሲባዊ ግንኙነት ነቢዩ የ30 የወንድ ኃይል እንደተሰጣቸው እንነጋገር ነበረ። አነስ ኢብን ማሊክ ነቢዩ ሚስቶቻቸውን በተመለከተ በዚህ ሐዲስ ላይ የተጠቀሰውን 9 ሚስት እንደነበሩ እንጂ 11 እንደሚል ገለጻ እንዳላደረገ በሳዕድ ቀተዳህ ዋቢ አድርጎ ዘግበዋል። ዋና ፖይንታችን ምንድን ነው? ወሲባዊ ነው ያሉት። ወሲባዊ ግንኙነት እያቸዋል እንዴት እንደሚያጭበረብሩ። ዋብያው ይሄንን ሳታቀርታህ አይመስለኝም። አንተም ውሸታም እየሆንክ መጥተሃል ከጊዜ ወደ ጊዜ። ታረም፣ ውሸት አዋጣም። በነብዬ ሐዲስም አትሸማቀቅ፣ አትፈርበት። ወደ ቶፒኩ ስንመለስ ወደ ቶፒኩ ባከናርግና ወደ ቶፒኩ ስንመለስ፣ ስለዚህ አሁን መሐመድ አልበሰበሰም፣ መቃብር ውስጥ እየሰማ ነው ያለው አይደለ? አዎ አልበሰበሰም። ስለዚህ መቃብር ውስጥም ይሰማል ምናምን አልኩህ። ምን ስጋው አልበሰበሰም ነው እያልኩ ያለው፣ ሰውነቱ አልበሰበሰም። ሰላት ታወርድበት ይመልሳል። እኔ እንጃ፣ እሱን አላውቅም። ሰላምታ ስትሰጠው የምትለው ሳታውቅ ነው። እኛ አውርዱ በቁርአን የተባለ ያው ሰለዋት እናወርዳለን። እሱ ላይ ባወረድን ጊዜ ግን ነብዩ ሰላም ይሁን ነው የምትለው ወይንስ አንተ ነብይ ሰላም ሁን ነው የምትለው? ሰላም አላሁመ ሰሊ አላ ሙሐመድን ወዐላ አሊ ሙሐመድ ነው የምንለው። ሰላም ለሞተ ሰዎች የሚሰጥን ሰላምታ ነው የምትሰጠው ወይንስ በህይወት ላሉ ሰዎች የሚሰጥን ሰላምታ? በህይወት ላሉ ሰዎች። ስለዚህ መሐመድ በህይወት ነው ያለው ማለት ነው። ስለዚህ በህይወት ነው ያለው መሐመድ ነው ማለት ነው። ምክንያቱም ሰላምታ የምትሰጠው በህይወት ላሉት ሰዎች የሚሰጥን ሰላምታ እንጂ ለሞቱ አይነት ሰዎች አይደለም። ሰላምታ ራሱ የምትሰጠው። ስለዚህ መሐመድ በህይወት ነው ያለው ማለት ነው እያልኩ ያለሁት። እኛ ሰለዋት ነው የምናወርደው። ሰለዋት ማውረድ ማለት ሰለዋት ለሞቱ ሰዎች የሚወርድን ሰለዋት የምታወርደው በህይወት ላሉ ሰዎች የሚሰጥን ሰለዋት ነው። ሰላምታ የምታቀርበው በህይወት ላሉ የሚቀርበውን ነው እንጂ ለሙሐመድ ሲሆን ለሞቱ ሰዎች የሚቀርበውን አይደለም የምታቀርበው። ስታክ አድርገሃል። ኤኒዌይስ ልለፍህ። ስለዚህ ሙሐመድ በህይወት መቃብር ውስጥ መስማት እንደሚችል ይናገራል። ሐዲሱን እንዴት ታደርገዋለህ? በደንብ አበበበት በዚህ ጉዳይ ላይ። ሐዲሱን አንዴ ክፈተው ቃል ይታያል። Whenever someone greets me, and Allah returns the soul to my body, and return his greeting, and I return his greeting ይላል። ስለዚህ ማናችሁም ሰላምታ በምትሉኝ ሰዓት፣ ሰላም በምትሰጡኝ ሰዓት ነፍሴ ወደ ስጋዬ ትመለሳለች፣ እኔም ሰላምታችሁን እመልሳለሁ ይላል። ስለዚህ እስቲ አሁን ሰለዋት አውርድ እስቲ። አላሁመ ሰሊ አላ ሙሐመድን ወዐላ አሊ ወሰሕቢሂ አጅመዒን። እሱ ምን ብሎ ይመልስልሃል? አይን የመቃብር ውስጥ ይመልሳል። ምክንያቱም ባወረዳችሁ ቁጥር፣ ሰላም ባላችሁ ቁጥር ሰላምታ መልሳለሁ ብሎ
ከተባለ ይመልሳሉ። ስለዚህ አንተ ለቀልድም ለምንም ባልካት ቁጥር እሱ ሲመልስ ነው። እንዴት ነው የሚያውቀው? ማለት ቆይ በቢሊየን ሙስሊም አለ። በዚህ ቅጽበት በየሰከንዱ ሰላት የሚያወርዱ አሉ አይደለ? እኮ እያንዳንዱ ይመልሳል። ደግሞ እሱ ለምን እረፍት ነው የነሳችሁት? መቃብር ውስጥ እረፍት ነው የነሳችሁት። ሰላም 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 ሰላም። በዚህ በፍጥነት ራሱ ቢል አይጨርሰውም እኮ። በቢሊየን ሙስሊም ሰላት በየሰከንዱ ያወርዳል፣ በማይክሮ ሰከንድ ውስጥ። ምን አይነት ፈጣን ቢሆን ነው ለዚህ ሁሉ ምን ላይ ሰጥቶ የሚጨርሰው? አላህስ ደግሞ ስራው ነፍሱ ካላደረገው እዛው ቆይታ እዛው ነው የሚቀረው። እንዲህ ቢያደርግ ራሱ አይመጣውም። እኔና እሱ ብንለው ራሱ እኩል ሰዓት ይዘን እኔና ዋሃብያ አሁን ብናወርድ የማንን ነው የሚመልሰው? አላህስ የማንን ነው ነፍስ የሚያስገባው? አት ዘ ሴም ታይም እኩል 1 2 3 ብለን ብንናገር ለነጮች ጥቁሮችን አይመለከት፣ አይሰማም የጥቁሮችን። ለማንኛውም አሁን እኔ እንደዚህ ብፈላፈል በእናንተ ሃይማኖት በቃ አሳብዳችኋል። ፋይናሊ እንዲህ ፈላፈል አሳብዳችኋለሁ እኔም ማለት። ስለዚህ ወደ ማመድ ደረጃ እየደረስክ ነው ማለት ነው። አይዞህ። ኤኒዌይስ ይሄ ገና ጀማሪው ነው። በደንብ አስተውል። በመቃብር ውስጥ ሆኖ እንደዚህ ሰላምታ የሚመልስ ከሆነ 70 በ70 የሚሰፋው ከሆነ ስለዚህ መሐመድ መቃብር ውስጥ ነፍሱም ስጋውም አለች ማለት ነው። አንድ አሁን አንተ መጥተህ ያለብህ ስለ ሃይማኖት ማን ነው የሰበከው? የሰበከ የምትለው ሰውዬ እኮ ተረት ተረት እያወራ እንደሆነ እኮ እያሳየው ነው። እያንዳንዱ በግጭት እያሳየው ነው። አንበሰብስም ብለው እንደሚበሰብስ አሳየው። ተረት ተረት እንደሆነ እያሳየው ማን ነው ይህ እኮ የሰበከው? ማን የሰበከው ትለኛለህ? መሐመድ የሚባለው አካል ሰብኳል እያልከኝ ትርጉም አልባ የሆነ ጥያቄ በምትጠየቅበት ሰዓት በቃ ሁሌ እነዚሁ ነው። የአላህ እግር አለው ሳለህ የአንተ ላይ ስንመጣ ያው ነው። ትርጉም አልባ መሆኑን ከልት የሆነ አስተምሮ ትርጉም አልባ እንደሆነ ትተረዳህም አንድ ነገር ነው። ይሄ አስተምሮ ውሃ ማይቋጥር የውሸት መሆኑን እርስ በርሱ የሚጋጭ መሆኑን አምነሃል። እያንዳንዷን አሁን ዛሬ እያንዳንዷ ላይ ፌል አድርገሃል። ሌሎቹ ይቀጥሉ። ትንሽ ደክመዋል። የአሁኑን እኮ አላህ ሊያስችለው ይችላል። ምን ይታወቃል? ኦኬ፣ ነቢያቶች ሁሉንም ነው ሰላምታ የሚመልሱት? የመሐመድ ብቻ ኤክሰፕሽን ነው? ሰላምታን ይሄ ደግሞ ፈስ ላይ ነው ያለው። ፈስ በፈሳ ጋንም ስለምትገባ መላእክቶች ይረግመዋል። ፈስን እስካልፈሳ ድረስ ነው መላእክቶች አማላጅ የሚሆኑ እንደ እስልምና። ኤኒዌይስ በደንብ አስተውል ሙሴን። እሺ ድጋሚ ይጠይቃል። ይህንም ብልሃል ነፍሱን ሊመልስለት ይችላል ያስችለዋል። ኦኬ የሙሐመድ ነፍስ ብቻ ነች ከስጋው ጋር ያለችው? ሌሎቹስ ነቢያቶች ነፍሳቸው ከስጋቸው ተለይታለች? ሁሉም ሞተዋል እንጂ ያልሞተ ነቢይ ያለን። ሙሐመድስ ነፍሱና ስጋው አብረው ነው አይደለ? መቃብር ውስጥ ሰላምታ ስትለው አብሮ ስለሆነ ነው ሰላም ይለ እኮ ይመለስበታል ነው የተባለው እንጂ እኮ ነፍሱ አለ ማለት አይደለም። ምንም ሳለ እዚህ ጋር እኮ ሰላምታ ሰላም በሚል ሰዓት ነፍሱ ከመቃብሩ አሚን ከስጋው ጋር አብራነች አይደለ? ነፍሱ ከስጋው ጋር አብራነች አይደለ? እኮ ነፍሱ ሁሌም ከሱ ጋር ትሆናለች ማለት አይደለም። ግን ሆኖም ሳለ ግን ሁሌም አይደለም አትበላ። ምክንያቱም ሰላት በየሰከንዱ ታወርዳላችሁ። ምክንያቱም የዓለማችን ሰዓት አቆጣጠር የተለያየ ነው። እኛ ጋር ሲመሽ ሌላው ጋር ይነጋል። የጸሎት ሰዓታችሁ የተዛባ ስለሆነ ጸሎት ባላችሁ ቁጥር ሰላት ታወርዳላችሁ። ስለዚህ የዓለማችን ቢሊየን ሙስሊም ጸሎት ባደረገ ቁጥር ሰላት ያወርዳል። በቀን 5 ጊዜ ሰላት ታደርጋለህ። ስለዚህ 5 ጊዜ ሰላት የምታደርግ ከሆነ እያንዳንዱ ላይ ሰላት ታወርዳለህ። እሱ ብቻ ሳይሆን በስራ ቦታ ላይም ሰላት ታወርዳለህ። የተለያየ ቦታ ላይ ሰላት ስለምታወርድ እረፍት በሌለው ሁኔታ ሰላምታን እየመለሰ ነው። በዚህ ሁሉ ጊዜ ውስጥ ደግሞ ነፍሱ ከስጋው ጋር ነበረች። ራይት እንደዛ ማለት አንችልም። ግን ይሄ ጥያቄ ቢሆንም ችግር የለውም፣ ይጠየቅበታል። ሌላ ጥያቄ አልገባኝም ነው እንጂ ማለት ያለብን እንደዛ ማለት አንችልም አትልም። ሐዲሱ ይላል እኛ እሳቸው እንደሞቱ ነው የምናውቀው።
ነፍሳቸው ከሞቱ ደግሞ አይሰሙም አይለሙም አይደለ? ልጆች ከሞቱ ይሰማሉ። ከሞተ ይሰማል አይሰሙም። አይሰማም። የሞተ ሰው አይሰማም። አይሰማም። ቴንኪው። እኛም እያልን ያለ ነው ይሄ ነው። ስለዚህ የሞተ ሰው ማይሰማ ከሆነ ሙሐመድ በመቃብር ውስጥ ብጠራውም አይሰማም፣ ሰላትን ብታወርድበት አይሰማም ማለት ነው። ለአንተ ሰላምታ የሚሰጠውን መንገድ የለም እኮ ሐዲቱ ላይ እኮ እንዳለው አላህ ነፍሱን ይመለስባቸውና ሰላምታኔ ይመልሳሉ ነው የተባለው እንጂ ከሞተው አይደለም የተባለው። ነፍሱ የሚመልስለት የት ነው? ምን ይላል? በህይወት አለ እንዲ አሁን አይደለም። ሐዲቱ ላይ ምን ይላል? እዛ ላይ የተጠቀሰው ነፍሱን ይመልስለታል አላ። ከዛ ወደ ሰላምታ ይመልሳል ሙሐመድ። ማናቸው ሰላምታ ስትልኩ ወደ እኔ አላህ ደግሞ ወደ እኔ ነፍሴን ይመልስልኝና እኔ ደግሞ ሰላምታ መልስላችኋለሁ ይላል እና እኮ እሱ እኮ ነው ያልኩት እኔ። ስለዚህ ምን እያልከኝ ነው? እንጂ አልሞቱም ማለት አንችልም። እና አልሞተም እያልከኝ ነው? አልሞቱም ማለት አንችልም። አልሞተም ማለት አንችልም። ምንድን ነው እያወራ ያለው? ስለዚህ ሞቶ ሰላምታ ይሰማል ማለት ነው። ስለዚህ አሁን ሌላ ጥያቄ ቢሆን ተሻለ። ይሄ ለእኔም ጥያቄም ስለሆነ ችግር የለውም፣ ይጠየቅበታል። ሌላ እንትን አልገባኝም በላ። ስለዚህ የሚሰማው ነብይህ ባይዞ በመቃብር ውስጥ ያሉት እነሱ አንተ አሰማቸውም እንጂ ይሰማሉ ብሏል። ዛፍና እንስሳት ሲቀር ማንም አይሰማቸውም እያሉ ሲጮሁ ብሏል ነብይህ። እነሱ ደግሞ ያንተን ኮቴ ሁሉ ይሰማሉ ብሏል መቃብር ውስጥ ሆነው። ስለዚህ ነብይህ ከሌሎች ሙታኖች የሞቱ ሰዎች እኮ ነፍሳቸው ይመለስበታል እኮ ጩኸታቸውን ይመለስበታል ከተባለ ቅድም እኮ እንደነገርኩ ሰው ከራቀ በኋላ ትንሽ ራቀ ካለ በኋላ እንትኖች ነፍሱ ይመለስበትና መላእክቶች ይጠይቃሉ አይደል? እዛ ላይ የመጡ ሲጠይቁ የዛኔ የቀበሩትን ሰዎች ኮቴዋቸው ይሰማል። መሐመድ ራሱ ልክ እንደሞተ ቅበሩኝ ብሎ ተናግሯል ማለት ልክ እንደ ማንኛውም ሙስሊም ሲሞት ሙስሊም ከሆነ መልካም ስራ ካለው የጀነት ከሆነ ወደ ቀብር ውሰዱኝ ይላል። ክርስቲያን ወር ደግሞ ሌላ ከሃዲያን ከሆኑ ደግሞ ወዴት ነው የምትወስዱኝ? አትቅበሩኝ የሚል ሐዲስ አለ። ስለዚህ መሐመድ አሁን የጀነት ነው ካላችሁ ቅበሩኝ ብሎ ወይ ተናግረዋል። የገሃነም ነው ካላችሁ አትቅበሩኝ ብሎ ይናገራል። ከሁለት አንዱ። ስለዚህ ቅበሩኝ ብሎ ልክ እንደሞተ ወደ ቀብር ሲወስዱት ቅበሩኝ ብሎ ተናግረዋል ማለት ነው። አለ እንደዛ የሚል ኦፍኮርስ ያሳይ አይደለም። ሌሎቹ በአረብኛ ላሳይ፣ በእንግሊዝኛ፣ በአማርኛ በምን ላሳይ? የሌሎቹ ነው የተነገረው እንጂ የእሳቸው አይደለም። ቅበሩኝ ያሉበት ቦታ አለ። እነሱ ግን ስለ ሰው ልጅ ነው እያወራ ያለው። መልካም ስራ እሱንም አውቃለሁ እኮ ሳያል ቡሃሪ ላይ ማለት ነው። ስለ ሰው ነው ያወራው እኮ። እሳቸው ደግሞ አልተናገረንማ። ያልተናገረን ዝም ብለን አንናገርም። ተናገረ እንጂ ምን አለ መሰለህ፣ እሱንም አውቃለሁ እኮ አቡ ሰይድ አልኩርዲ እንዳስተላለፉት ያለ መልእክተኛ እንዲህ ብለዋል። ጀናዛ ማለት ሬሳ ማለት ነው። ታጥቦና ተገንዞ የተዘጋጀ ጊዜ ልክ እንደተዘጋጀ ማለት ነው። ወንዶች በትከሻቸው ላይ ከዛ በሚሸከሙት ወቅት የሞተው መልካም ሰሪ ከሆነ ልብ በሉ፣ ሁሉንም ያካትታል፣ ማንንም አይለይም። መልካም ሰሪ የሆነ ሰው ማለት ነው ያካትታል ከሆነ ይላል በፍጥነት ውሰዱኝ ይላል። መልካም ሰሪ ካልሆነ ደግሞ ወዮልኝ ወዴት ነው የምትወስዱኝ ይላል። ድምፁም አለ ሁሉ ነገር ይሰማዋል የሰው ልጅ ሲቀር ይላል። በዚህኛው ሐዲስ ቢሰማው ኖሮ ይላል ህሊናውን ስቶ ይወድቅ ነበረ። ስለዚህ የሰው ልጅ ሲቀር ይሄንን መሐመድ ውሰዱኝ ቅበሩ ሲል የሰው ልጅ ሲቀር ቢንቢ ሰምተዋለች፣ ዛፍ ሰምተዋለች፣ አይጥ ሰምተዋለች። ማን ያልሰማለህ? የሰው ልጅ ሲቀር ማለት ነው። በዚህ ሐዲስ መሰረት በነገራችን ላይ ጋኔንም ሰምቶታል ማለት ነው። አጋንንቶችም፣ ሁሉም ፍጥሮች፣ ዝንቦችም፣ አይጦችም፣ ውሾችም ሁሉም ሰምተዋል። የሰው ልጅ ግን አልሰማውም ይህን ሲናገር። እንደዛ ማለት መሐመድ ተናግሯል ማለት ነው ልክ እንደሞተ
ተናግሯል የሚል የለም። በዚህ አልተናገረም ማለት ኃጢአተኛ ነው ማለት ነው። ኃጢአተኛ እንደሆነ ይናገራል እንጂ ያ አይደለም እኮ እሳቸው እኮ ቅበሩኝ ብሎ የተናገሩበት ቦታ የለም። ግን የሌሎቹ ተነግሯል። አትቅበሩኝ አትውሰዱኝ ካለ ደግሞ ኃጢአተኛ ነው ማለት ነው። እሱን አናውቅም። ያልተናገረን እንዴት እንናገራለን እኛ? ያልሰማን ግን ነገር መቃብር ውስጥ ያሉትን መስማት የሚችሉት ማና ማን ናቸው? መቃብር ውስጥ ያለውን የሰው ልጅ መስማት አይችልም አይደል? ነፍሱ ከተመለሰ ነፍሱ ከተመለሰ እየተቆራረጠበት ነው፣ እያስቸገረናል በጣም ታውቃላችሁ ያሉትን ችግሮች። ስለዚህ ኮፒ ሊንክና ታብታቡን ያለማቋረጥ በደንብ ታብታባ እያደረጋችሁ ግን 1.6 ናችሁ። ያው ከ3 ሚሊዮን ምናምን በላይ አድርሱት ታብታቡን፣ ኮፒ ሊንኩ እንደዛው። ዩቲዩብ ሰብስክራይብ ያላደረጋችሁ የእፎ ዩቲዩብን ሰብስክራይብ አድርጉ። ዩቲዩብ ላይ ደግሞ ያላችሁ በዩቲዩብ የምትከታተሉ ደግሞ ኮሜንት ጻፉ፣ ላይክ እያደረጋችሁ ቪዲዮውን ውጡ። ሁላችሁም እንደዛ አድርጉ። ቀጥል ቦሳው መጣል መሰለኛ ሰማ ያ ቀጥሉ። አይ ቀጥል አንተ አሪፍ ይዘህ ነበር። ቀጥሉ። ምን ላይ ነን? መሐመድ የሰው ልጅ ነው ሁሴን አብደላ። ያ ሁሉም አይሰሙትም፣ የሰው ልጆች አይሰሙትም ብሏል። መሐመድ የሰው ልጅ ነው ብለህ ታምናለህ? አዎ ፍጡር ናቸው፣ የአላህ መልክተኛ ናቸው፣ የሰው ልጅ ናቸው። ፍጡር ናቸው። በደንብ አስተምሉ። አዎ መሐመድ የሰው ልጅ ነው፣ ፍጡር ነው፣ የአላህ መልክተኛ ነው ብሏል። እንዳየነው መሰረት በመቃብር ውስጥ ያሉት ሰዎች ሲጮሁ ሲያለቅሱ ሰው አይሰማውም። ሰው ቢሰማው እንትን ይሆናል፣ በቃ ራሱን ይስታል ምናምን ብሏል። መሐመድ ደግሞ ሰው ነው ብሎናል። መሐመድ ደግሞ በመቃብር ውስጥ ሲጮሁ ሰማው ብሏል። ሐዲሱን ክፈተው። ማን? መሐመድ በእንትና በመቃብር ውስጥ እንደዛ የሚል አለ። አንድ ሐዲስ መቃብር ቦታ ሲሄድ ሰማቸው አይደለ? በህልም በራእይ ነው። እነሱ በህልም ነው የሰማው። አላህ ላይ ያሳውቃቸው ይችላል፣ አይታወቅም። እሱ ቡሃሪ 6055 በራእይ ነው ያየው። እንጃ ምንድን ነው የሚለው? የትኛውን የምፈልገው? መሐመድ መቃብር ላይ ሰዎች አማርኛው አይሻልም? አማርኛ ነው። አማርኛ አድርግልህ ወይስ እንግሊዝኛ? አማርኛ አድርገው። ሁሉም እንዲያው አማርኛውን አድርግለት። መልካም። እሺ ያው ይሄንንም አንበብ ትችላለህ። እሺ አንብብልና ራስ አንብበው እስኪ። ርዕሱ ራሱ ምን ይላል? እሺ የሞተ ሰው የቀባሪዎችን የጫማ ኮቴ ስለመስማቱ። ቀደም ብለሃል። የሞቱ ሰዎችማ አይሰሙም አይለሙም ብለህ ነበረ። ኮቴህን ራሱ ይሰማሉ በመቃብራቸው ላይ ካለፍክ እኮ እንትን እኮ ነው ነፍሱ ተመልሶበት እኮ ነው የተባለው አይደል እንዴ? መሐመድ እኮ አይደለም ይሄ የሞተ ሰው ማንኛውም ሰው እኮ ነፍሱ ተመልሶበት ነገር ቅድም እኮ ተናግሬ ነበር እኔ። እሺ ቀጥል። ምንድን ነው አንብበዎች ተመልሳለሽ? መልስለት። ቆይ አንብብ። አሁን ወደ ዋናው እንግባ። ቀደም ብለሃል። መቃብር ውስጥ ያሉት የእነሱን ድምፅ ሰው አይሰማውም ተባብለናል። መሐመድ ደግሞ የሰው ልጅ ነው በሚለው ተስማምተናል። ቀጥል እስቲ። እሺ አነስ ብን ማሊክ እንዳሉት ላለፉት ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አንድ ባሪያ በቀብሩ ሲያርፍ ወዳጆቹ ሲመለሱ የእግራቸውን ኮቴ
እንኳን ይሰማል። ሁለት መላእክት የእግራቸውን ኮቴ እንኳን ይሰማል ማለት ሁሉንም ነገር ይሰማል ማለት ነው አይደለ? የእግራቸውን ኮቴ ሳይቀር ኮቴ ይሰማል። ቆይ እንጨርሰዋ። ኮቴ ሳይቀር ማለት ሁሉንም ነገር ይሰማል። ኮቴ ብቻ ሳይሆን ሁሉንም ነገር። እዚህ ጋር የተናገረው ኮቴ ነው የተናገረው። እስቲ እንየው። እንኳን ሲል ምን ማለቱ ነው? የእግራቸውን ኮቴ እንኳን ሲል ማለት እንኳን ካለ እኮ ሁሉንም ይሰማል ማለት ነው በአማርኛው። ቀጥል። በመዶሻ ሲቀጠቀጥ እሺ ኦኬ። መሐመድ ደግሞ የሰው ልጅ ነው ብለኸናል። ስለዚህ አንዴ ክፈታዊ መሐመድን እኮ አላህ ሊያሳውቀው ሊያሰማው ይችላል እንጂ ሊያሰማው ይችላል ምናምን አይደለም። መሐመድ እንዴት እንደሚሰቅፋችሁ ይህን ማየት ብቻ በቂ ነው። የመጀመሪያ የተናገረውን በየደቂቃው እንደሚያፈርሰውን የትኛው ይከፈት ቦስ? መሐመድ መቃብር ላይ የሰማቸው እየጮሁ ነው ብሎ የፎገራቸው ይሰማሉ። የበድሩን ነው የጮሁ ነው ምናምን አይሁዶቹ እየተቀጡ ነው ያለበት። አንዱ ክፈተው ቡሃሪ 65 ክፈተው ወይ ነው ሐዲሱን ቅድም ፈታ ነበር። ሐዲሱን አዘጋጅቼዋለሁ። እሺ ያው Okay, once the prophet went through the graveyards of Medina and heard the voice of two women who were being tortured in their graves. በአንድ ወቅት ሙሐመድ በመዲና በመቃብር ቦታ ሲያልፍ ወይም ደግሞ በዛ ሲሄድ ሁለት ሰዎች በመቃብር ውስጥ እየተቀጡ ቶርቸር እየተደረጉ ድምፃቸውን ሰማ ይላል። ድምፃቸውን እንደሰማ ለምን አወቀ? እነኝስ አንደኛው። ሁለተኛ ደግሞ ሙሐመድ ምን ብሏል? ሰዎች ድምፃቸውን አይሰሙም ካለ በኋላ ራሱ ደግሞ መልሶ ድምፃቸውን ሰማው መቃብር ውስጥ ተቀጠቀጡ ምናምን ብሎ ቴረር ይለቅባቸዋል። እነሱ እናንተ ብቻ ናችሁ መስማት የማትችሉት የሚሰማው ዛፍ ነው ይላቸዋል። በሌላ ጊዜ ደግሞ የረሳውና በመቃብር ውስጥ ሲቀጠቀጡ ሰማው ይላቸዋል። ይሄ ትሪክ ነው፣ ድራማ ነው። እናንተ አሰቡ ምን የሰማው ደግሞ መልሶ ይላቸዋል ማለት። ሰው ልጅ ማንም አይሰማም ካለ በኋላ ዛፍ ብቻ ነው የሚሰማው ካለ በኋላ በመቃብር ውስጥ ሲጮሁ ሰማው። እንዳለ ግጭት ማለት ነው። ይሞግቱታል ራሱ ሙስሊሞቹ። እንዴት ሰማ ይሉታል። እንዴት ሰማ ብለው ይሉታል። መልሶ ሲፎግር መጨረሻ ላይ አጣብቂኙ ሲከቱት አይ ነብይ ስለሆንኩ ይላል። ሌላ የሆነ አርጉመንት ማለት ነው። ቀጥል። ኢብን ዑመር እንዳስተላለፉት ነብዩ ወደ ቀሊብ ሰዎች በበድር ጉድጓድ ውስጥ የተቀበሩ ወገኖች ዘንድ በመሄድ እነዚህ እንግዲህ የበድር ጉድጓድ ማለት በበድር ጦርነት ወቅት ሙስሊሞች የተጋደሉ ተብለው ቃል የተገባላቸው ናቸው። ሞተዋል። እነዚህ ማለት ወደ እነሱ ጉድጓድ ሄደ ማለት ነው። ምን አላችሁ? ሟቾቹን ሬሳዎችን ጀነት ገባችሁ ወይ ጠየቃቸው። ለሙታን ጥሪ ያሰማሉ ብለው ጠየቁት። ይኸው ልዩትስች ጋር ወዲያው አንዴ ይቆራረጣል። እሺ እንደገና አንብበው። ትንሽ ይቆራረጣል። መልካም። እሺ ነገ መስሎኝ ነበር። መልካም። እሺ ኢብኑ ዑመር እንዳስተላለፉት ነቢዩ ወደ ቀሊብ ሰዎች በበድር ጉድጓድ ውስጥ የተቀበሩት ወገኖች ዘንድ በመሄድ እነዚህ የቀሊብ ሰዎች የበድር ጉድጓድ የተቀበሩት ቃል የተገባላቸው ጀነት ትገባላቸው የተባሉ ሰዎች ናቸው፣ ሙስሊሞች ናቸው። መቃብራቸው ጋር ሄድና አላህ ጀነት ያስገባቸዋል ብሏቸዋል፣ ከመሞታቸው በፊት መሐመድ ማለት ነው። ስለዚህ ያንን ቃል አላህ ቃል የገባላችሁን እውነት ሆኖ አገኛችሁትን አለና መሐመድ ጠየቃቸው። ምኖችን? ቀብር ውስጥ ያሉት ሬሳዎቹም ማለት ነው። እዛው ሰሃባዎቹ ምናሉት? ለሙታን ጥሪ ያሰማሉ ተባሉ፣ ተጠየቀ ማለት ነው። ከእናንተ ከእነርሱ በተሻለ ሁኔታ አትሰሙም። እንግዲህ በህይወት ያላችሁ ሰዎች እነዚህ ከሞቱት በላይ አትሰሙም፣ እነሱ የበለጠ ይሰማሉ፣ የተሻለ አትሰሙም። ነገር ግን
መልስ አይሰጡም ብሎ አስቀመጠ ማለት ነው መሐመድ። ስለዚህ አናግሯቸዋል ቃል በቃል ማለት ነው፣ እያናገረ ነበረ። በዘመኑ የነበሩ በሰዓቱ ሰሃባዎቹ ራሱ እንዴት ሙታንን ታናግራለህ ብለው ጠይቀውታል። እያንዳንዱ ግጭት ነው። መቃብር ላይ መቀመጥና መቃብርን ማናገር በራሱ የራሱ የሆነ ችግር ቢሆንም በመቃብር ላይ መቀመጥም ማናገርም እነሱ ጤናማ እንዳልሆኑ መጽሐፍ ቅዱስ ይናገራል። እኔስ በእስልምናውም እንደዛም ቢልም መልሶ ደግሞ መሐመድ ደጋግሞ መቃብር ላይ ያናገራቸው እንደነበረ ታሪኮች አሉ። ቆይ ግን በእናንተ የለም ነው እንትኑ የቀብር ቅጣት? የቀብር ቅጣት የሚባል ተረት ተረት ነው የለም። ቅጣቱ የት ነው ታዲያ? በቀጣኛው ዓለም ነው? በቀጣይ ዓለም ትቀጣለህ። እሱ በሲኦል እና በገነት ለጊዜው ትቆያለህ። በዛ በመንግስት ሰማያት እኮ ጥያቄ የለም ማለት ነው። ቅጣት ባይኖርም ጥያቄ የለም ማለት ነው። ቅጣት ማለት ምን ማለት ነው? እስኪ መልስ። ቅጣት ራሱ ምን ማለት ነው? እኮ ቅጣት ነው። ተቀጣ ስትል አንድ ሰው አሁን ለምሳሌ የሞተ ሬሳ በመጥረቢያ ብትቀጠቅጠው ተቀጣ ይባላል ማለት? ሬሳን ወስደ በዱላ ብትገርፈው ብትቀጠቅጠው ብታሰቃየው ይገባዋል? ሬሳ አይደለም እኮ ተነገረህ እኮ ነፍሱ ተመልሶበታል። ስለዚህ አሁን ስለዚህ ነፍሱ ከገባች ደግሞ አልሞተም የሚያስበው እያልከን ነው። ተቀጣ ስትለኝ እኮ ኦልሬዲ እያንዳንዳችን ሄደን የሞቱብን ዘመዶቻችንን ቆፍረን ማውጣት አለብን ከመቃብር። ምክንያቱም ሞት ማለት የስጋና የነፍስ መለየት ብቻ ነው አይደለ? ከሞተ በኋላ ነፍሱ ሰው ከተለየው በኋላ ቀብር ውስጥ ከገባ በኋላ ከዛም በኋላ ነፍሱ ይመለስበትና ጥያቄዎች ይጠይቃል። አልሞተም ማለት ነው። ከሞተ በኋላ ድጋሚ አልሞተም እያልከ አልሞተም እንዴት እንላለን? አልሞተም እንዴት ትላለህ? ስሞታ ነፍሱ ከተመለሰ ሞት ማለት ነው። ዲፋይን አድርገው ሙሴ። ሞት ማለት ነፍስ ከስጋ መለየት ማለት እኮ ነው። ታዲያ ነፍሱ በመቃብር ውስጥ ተመለሰች፣ ታዲያ ተመልሶ ሕያው ሆነ ማለት ነው። መቃብር ውስጥ ለጥያቄዎችም ለጥያቄዎች ይመለስበታል። ከዛ ጥያቄዎች ይጠየቃል። ከዛ በኋላስ ቅጣት ካለበት ይቀጣል። ቅጣት ከሌለበት ከዛ ተቀጥቶ ደግሞ ይመለሳል ማለት ነው። ቅጣት ከሌለበት ይተውታል። ነፍሱ ትወጣለች ወይስ እዛው ነው የምትቀረው? ነፍሱ ትወጣለች፣ እየተበሰረች ትወጣለች ወደ ላይ ወደ ጌታዋ። ከዛስ ተመልሳ አትመጣም? አይመለስም። ከዛም በኋላ ቀጣኛውን ዓለም መጠበቅ ነው። መሐመድ ታዲያ እንዴት ነው ሰላምታ የሚመልሰው? መሐመድ እንዴት ሰላምታ ሊመልስ ይቻለ? እኮ ሀዲሱ ላይ እኮ አነበብኩ እኮ። ስንቴ ነው እንትን የምንለው? ቅድም አላነበባችሁም? እንዲ ይመለስበት አንዴ ከወጣች በኋላ አትመለስም እስከ ዘላለም ብለህ አልከኝ። መሐመድ ደግሞ ሰላምታ መልሳለሁ መቃብር ውስጥ ሆኜ አለ እኮ። አላህ ይመልስበታል፣ የእሱን ይመለስበታል ተብሎ አይደለ? እዛ ላይ እኮ ተጠቅሷል። የሌሎቹ ግን አልተጠቀሰም። ኦኬ፣ ሌሎቹ አይመለስም። ካልተመለሰ እንዴት ነው እሱ የቤተሰባቸውን ኮቴ የሚሰሙት? ማለት መቃብር ውስጥ ነው። እንዴት ነው እሱ የቤተሰቦቻቸውን ኮቴ የሚሰሙት? እንዴት ነው? ከቀብር ቅጣት በፊት አይደለ እንዴ? ነፍስ ከስጋቸው ካለ ነፍስ ችግር የለው። ከቀብር ቅጣት በኋላ ነው በፊት ነው እኮ የዛኔ ማለት ስመለስበት ነው። መልካም። ነፍስ ከስጋቸው ተለይታ ነው መቃብር ውስጥ የሚጮሁት? ይመለስበታል ተባለ እኮ። ምንድን ነው የምታወራው? ከወጣች በኋላ ወጣች ነው አልከኝ። መልሰ ደግሞ ይመለሳል ትለኛለህ። ምን እያልከኝ ነው? ወጣች የምለማ እዚህ ዓለም ላይ ያለ ይወጣል፣ ከዛም በኋላ ይቀበራል። ከተቀበረ በኋላ ይመለስበታል። ይዘን ነፍሱ መቃብር ውስጥ ከዛ በኋላ ትቀራለች። መላእክቶች ከጨረሱ በኋላ ጥያቄዎች ከተጠየቅ በኋላ አሁንም ይወጣል መልስ። ነፍሱ ይወጣና በቃ ከዛ በኋላ ትሄዳለች ወደ አምላክ።
እሺ አልሐምዱሊላህ እንኳን ደህና መጣሽ። ልትመልስ ከሆነች እሷ ከቻለች ለምሳሌ በአንተ ላይ ትግባ። እንኳን ደህና ቆያችሁ። መልካም የሙሴን ካንን ንግግር አሚን ሙሴን ካን አልኩኝ፣ የሳሂህ ቡኻሪ ተርጓሚ ሙሴን አብዱራህማንን ሀሳብ ትጋሪያለሽ? አዎ እጋራለሁ። በእርግጥ እናንተ ከጀመራችሁ በኋላ ነው ወደ ማገባደጃ ላይ ነው የመጣሁት። ግን ያ ወደ መጨረሻ ላይ ያለውን እናንሳውና ናኪርና ሙንከር ከጠየቁት በኋላ ነፍሱ ተመልሳ ትሄዳለች የሚል ምላሽ ነው የሰጠው። ማለትም ነፍሱ ትወጣለች። ሞት ማለት ነፍስና ስጋ መለያየት ነው አለን። ነፍሱ ትወጣለች። ከዛ ደግሞ መቃብር ውስጥ ሲገባ ነፍሱ ትገባለች። ከዛ ናኪርና ሙንከር መጥተው ይጠይቁታል። ከዛ በኋላ ደግሞ እንደገና ነፍሱ ትወጣለች አለን። በዚህ ሀሳብ ትስማሚያለሽ? ይቅርታ ወንድሜ፣ ግን በዚህ ሀሳብ አልስማማም። እኔ እንደማውቀው ከሆነ እንደተማርኩት እንደተረዳሁት፣ እስኪ የተረዳሁትን ልንገርህ። በመጀመሪያ ደረጃ የሰው ልጅ 3 ቤት አለው። መጀመሪያ የተባረረው ከጀነት ነው አይደለ? ቤታችን እዚህ አይደለም። እናንተም የምታውቁት ይመስለኛል። ስለዚህ ተጀነት እንደተባረራችሁ ታውቂያለሽ? አዎ፣ መጀመሪያ አባታችን አደም እና እናታችን ሀዋ ጀነት ላይ ነበር አይደለ? ከተፈጠሩ በኋላ ይኖሩ የነበረው የሚገባ። ከዛ በኋላ ብሉ አትብሉ የተባለውን ቅጠል በልተው ከጀነት ተባረሩ። እዚህ ይሄ ዱንያ ለኛ ቅጣታችን ነው። ለምን? እነሱ ባጠፉት ጥፋት ነው ተባረው ወደ ዱንያ የመጡት። ከዛ በኋላ ነው እነሱም ልጅ መውለድ እየተስፋፋን ዛሬ ደረስ ነው። ስለዚህ ከናንተ ወደ ዱንያ ሲመጡ ምን አላቸው? አላህ ሱብሃነሁ ወተዓላ ጥፋት አጥፍተው እንግዲህ ሰዓት ስለሌለን ነው በአጭሩ ምነግርህ እንድትረዳ። ያ ከገነት በጥፋታቸው ምክንያት ተባረናል። ስለዚህ ምድር መቀጫ ቦታ ነች፣ እየተቀጣን ነው። ገነትን የመጀመሪያውን ቤታችንን በእነሱ ምክንያት አጣን። ከዛ ወደ ምድር መጣን። ወደ ምድር ከዛ እዚህ ምድር ላይ ስንኖር ደግሞ እናንተ ሂዱ ወደ ምድር፣ ከእናንተ ውስጥ ጥሩ ነገር ወደ ጥሩ ተመልሶ ተውበት አድርጎ ወደ እኔ መንገድ የተመለሰው ከኔ ጀነት አለ። ወደ ቤታችሁ ቅድሚያ ወደ ተባረራችሁት ቤት ትመለሳላችሁ። ከእናንተ ደግሞ ኢብሊስን ተከትሎ ደግሞ በጥፋት የቀጠለ ሰው ደግሞ መቀጫ እሳት አላችሁ። አየህ፣ ጥሩ ነገር የሰራው ወደ ቤቱ። ስለዚህ አሁን ስለዚህ ከመጀመሪያ ቤት እንዴት እንደወጣችሁ ይሄ መቀጫ ቦታችሁ እንደሆነ እሱን ተሰማማን። እሺ፣ ወደ መጀመሪያ ቤታችሁ ለመግባት ደግሞ ምን ማድረግ እንዳለባችሁ ነገርሽኝ። ፋይን። መጀመሪያ ቤታችሁ ከመመለሳችሁ በፊት አሁን የመቃብር ቅጣት ሜይ ቢ የምታውቂው ከሆነ የመጀመሪያ ቤትሽ ሳገቢ ነው። የመጀመሪያ ቤት ወይንም ደግሞ ወደ ገነት ምገቢው ከትንሣኤ በኋላ ወይንም ከቅያማ በኋላ ነው አይደለ? ሰው ከቅያማ በኋላ ከሆነ ቅያማ ላይ ከመድረሱ በፊት ድልድይ አለ። አሁን የሞቱትና እስከ ቅያማ ድረስ ባለው መካከል ክፍተት አለ። መቃብር ውስጥ ያሉት እንደሚቀጡ ታውቂያለሽ? ማለትም በተለያየ በዘንዶ እንደሚበሉ፣ በመዶሻ እንደሚቀጠቀጡ፣ ሽብልቅ ጆሯቸው ውስጥ እንደሚገባ ምናምን ነገር፣ በትልቅ የተራራ የሚያክል ድንጋይ አናታቸው እንደሚፈጠፍጣቸው፣ ለምሳሌ ሽንታቸውን በስርዓት ማይሸኑ ማደራርቁ፣ እንደዚህ አይነት ነገሮች አሚት ያወሩ፣ ብቻ እንደዚህ አይነት ነገሮች በመቃብር ውስጥ እንደሚቀጡ ታውቂያለሽ? እሱን ደግሞ እንግዲህ እስልምናን በእርግጥ በደንብ ዲፕሊ ባላውቀው እስከማውቀው ድረስ የቀብር ቅጣት የሚባለው ቀብር ራሱ በርዘክ ነው የሚባለው። ኑሮ አለ እዛ ውስጥ። ቀብር አንድ ማለት አሁን ዱንያ ላይ እንኖራለን አይደለም? ዱንያ አንድ ቤት ነው። ሁለተኛው ደግሞ የቀብር ነው። የቀብር የሚባል ኑሮ አለ። ያም በርዘክ ይባላል። እዛ ውስጥ ነፍስ አንድ ሰው ሲሞት የኸይር ነገር ከሆነ የሰራው
እዛ ቀብር ውስጥ ከሞተ በኋላ ከዚህ ዱንያ እንግዲህ በሞት ለቀዋል፣ ዱንያን በሞት ማለት ነው። ወደ ቀብር ይሄዳል። ቤተሰቦቹ ከቀበሩት በኋላ ነኪርና ሙንከር መጥተው ይጠይቁታል። ነፍሱ ይመለሳል ቀብር ውስጥ እና እነሱ ጠይቀውት ጥሩ ነገር ከሆነ የሰራው መልሱን ይመልሳል። ምንድነው ዲንህ? ወደ እናንተ ከሰዎች ውስጥ ወደ እናንተ የመጣው መልእክተኛ ስሙ ማን ነው ተብሎ ይጠየቃሉ። እነዚህን ተግባራት እነዚህን ጥያቄዎችን ከመለሱ ነፍሳቸው ሲጀመር ቀብር ውስጥ ነፍስ አይወሰድም፣ ከነሱ ጋር ይኖራል እስከ መጨረሻ እስከ ቂያማ ድረስ ማለት ነው። ግን ኦኬ፣ ስለዚህ በህይወት አለ መቃብር ውስጥ ማለት እንችላለን። ሰውየው አዎ ቀብር ውስጥ በህይወት ነው የሚኖረው። ለዛ ነው የሰውንም ከቴ ምናምን የሚሰማው፣ ግን መናገር አይችልም። ቆፍረን ስናወጣ እንደምን አናወጣውም? ዛሬ ቆፍረን እንዴት እናወጣዋለን? ዱንያን እኮ ለቋል። የዱንያ ህይወት እኮ አይደለም፣ ሌላ ህይወት እኮ ነው። ይሄ የበርዘክ ህይወት እኮ ነው። ቆይ አሁን ሞትን ድፋይን ስታደርጊው ሞት ማለት ነፍስና ስጋ መለየት ነው አይደለ? ከዚህኛው ህይወት የተለየው ነፍስና ስጋውን የተለየው አይደለ? መልሶ መቃብር ውስጥ ደግሞ ያቺ የተለየችው ተመልሳ የምትጋጠም ከሆነ ወደ ነበረበት ከተመለሰ በህይወት አለ እኮ መቃብር ውስጥ። በቃ እኛ ቀብር ውስጥ ማለት ቀብር ውስጥ ነፍሱ ይመለሳል አይደለ ብያለሁ። ግን ሌላ ህይወት ነው ይሄ፣ የዱንያ ህይወት አይደለም። አሁን ምንድነው ማለት አሁን ያልገባኝ ማን ልበል ስምሽን? ቁረይሽያ ምን ማለት ነው? የመሐመድ ዘር ሐረግ ነው? ቁረይሽ ማለት የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የእሳቸው ዘር ነው እና እሳቸው ቁረይሽ ናቸው። ለዛ ነው እኔም ቁረይሽ የተባልኩት። ቁረይሽያ ከዛ ዘር ነሽ አንቺ ነው ወይንስ እንዲሁ ስም ብቻ? አይደለም፣ ያው በስም ነው የተሰየምኩት እንጂ ከነሱ እንኳን አይደለም። መልካም። አሁን የኔ ፖይንት ምን መሰለሽ? ሞት ማለት ስጋና ነፍስ መለየት ከሆነ ስለዚህ እዚህ ላይ ተስማማን። እሺ ሞት ማለት እኔም ስጋና ነፍስ መለየት ነው አንድም ብዬ አምናለሁ። ስጋ ከነፍስ ከተለየ በኋላ አንድ አካል ሞተ ይባላል። መልሰሽ ደግሞ ያ ስጋና ነፍሱ ተጋጠሙ ካልሽኝ እናንተ ቁርአን ያፈዙ እንትን ጂሃድ ላይ ተዋጉ ነቢያቶች ስጋቸውም አይበሰብስም እንደዛው ነው የሚቀመጠው ነው የምትሉት እስከ መጨረሻው ድረስ። ነፍሳቸው ወደ ስጋቸው የምትመለስ ከሆነ ስጋቸውም አይበሰብስ ከሆነ መስማት የሚችሉ ከሆነ ምንም አካላቸው አይበሰብስም፣ ምድር 70 ምትሰፋላቸው ከሆነ አይናቸው መፍረጥ የለበትም፣ ኤቭሪቲንግ አካላቸው እንደዛ ነው የሚኖረው። ስለዚህ እነኝን አካል እንዴት ነው ሞተዋል ምንለው ነው? ቤታችን 3 ቤት አለ እኮ ብያለሁ። መጀመሪያ የምታስታውስ ከሆነ 3 ቤት አለ። ይሄ ሰውዬ ከዚህኛው ጋር ምን ከዚህኛው ከሰውነት መበስበስ ጋር ምንም አሁን እኮ ከመጀመሪያው ቤታችሁ ወጣችሁ ሰዋት ወደዛኛው ለመመለስ ምን ማድረግ እንዳለባችሁ ነገርሽ። እሱ ላይ ችግር የለብኝም፣ ተስማምቻለሁ። በመቃብር ውስጥ ደግሞ መስማት የሚችሉ ከሆነ ሲደበደቡ ሲመቱ የሚያማቸው ፊልም ያደርጉ ከሆነ ያ የተለያቸው ነፍሳቸው ከስጋቸው ጋር የሚጋጠም ከሆነ እንዴት ሞተዋልስ ልንል እንችላለን? ሙታንስ አይሰሙምስ ማለት ይቻላል ወይ? ይሰማሉ እኮ እየሰሙ ነው። ደግሞ አንድ ሀዲስ ቁርአን አለ ባይዘ ቀጤና ቁርአንም አለ ነፍሳቸውን በሞት ጊዜ ቁርአን ላይ በሞት ጊዜ አላህ ነፍሶችን እንደሚወስድ የሚናገር አለ። እኔስ ግን እዛ ውስጥ ብዙም ላስጨንቅሽ አልፈልግም። ግን እዚህኛው ላይ እያነሳሁት ላይ ቀጥይበት እስኪ ነፍሳቸው እዛው ይቀራል ስላልሽ ነፍሳቸው እዛው የሚቀር ከሆነ ስጋቸውም አይበሰብስ አጥንታቸው እንደዛው የሚሆን ከሆነ በመቃብር ውስጥ ካሉ እነኝን አካላት ሞቱ ማለት ይከብደኛል። ቤት ነው የቀየሩት። እዚህ ቤት ውስጥ ነበሩ። አንቺ እንዳልሽው 3 ቤት አለ እስከነ ህይወታቸው መቃብር ውስጥ አሉ የሚለው ነው የሚያስማማ። እነኝን አካላት እውነት የእስልምና አስተምህሮ እውነት ነው አይደለም የሚለውን ለማወቅ አንደኛውን ቁርአን ሐፊዝ ወይንም ደግሞ ጂሃድ ላይ ተዋጋን እንጎሬውን ቆፈር አድርገሽ ብታይ
የጭንቅላት ቅሉ ብቻ ነው የምታገኘው። ምንም ስጋ አታገኝም። ምንም ነፍስ፣ አይን ምናምን የሚባል ነገር የለም። አጥንት ብቻ ነው የሚኖረው። እኔስ ብቻ ፖይንትሽን ጨርሽው፣ ቀጥይ። እሺ አሁን እንዳልኩ ወፋይ አንዴ ጨርስ እህታችን በማታቂ ባታወሪ የተሻለ ነው። አንተ ነህ ህይወት ማለት ልወቅስ አልፈልግም። እኔ የማውቀውን ነው የተናገርኩት እንደሰማሁት። መታቂው ለምት ሰምተሽ ስህተት ሰምተሽ ሊሆን ይችላል። ሆኖም ሳለ ግን ነፍስ ተመልሶ እዛው አይቀርም። እሺ ይወጣል፣ ተመልሶ ወደ አላህ ዘንድ መላእክቶች ይዘው መረጃ አለ አለ ሐዲስ አለ ባላስታውስም አለ እንታመጣም የለም አለ ወላሂ አለ የለም ወላሂ አለ አታመጣም። እንደዛ ከሆነ ደግሞ ሌላ ጣብቀኝ ውስጥ ትገባለህ። ምክንያቱም መላእክቶች ይወስዳሉ ነፍሱን ወደ ላይ። ወዴት? መላእክቶች ነፍሱን ወስደው ወደ አላህ ልጠይቅህ ሙህሲን ልጠይቅህ። እሺ ኦኬ ሩሁን ይወስዳል። እሺ አይ ነው ነፍሳቸው ተወስዶ በዛው የሚቀር ከሆነ እንዴት ነው በእሳት መጥፎ የሰሩት በእሳት እያዩ ማለት ነው። በእሳት ያስፈራሯቸው ነፍሳቸውን አዎ አዳምጭኛ ነፍሳቸው እየተበሰረች ትቆያለች። ያ ሰውዬ የጀነት ከሆነ ማለት ነው። የጀሃነም ከሆነ ደግሞ አዎ ስጋቸው አይደለማ፣ ስጋቸው ጋር አይደለም ነፍሳቸው ከሆነ አዎ ትክክል ነሽ አንቺ። ነፍሳቸው ወደ አላህ ትሄዳለች። ነፍስ እኮ ነው ያልኩት። ነፍስ እኮ አትሞትም። የሚሞተው ስጋ ነው አይደለ? የሚሞተው ስጋ ነው። ወደ ስጋ ይመለሳል፣ በዛው ይቀራል ያልሽ ነው አንቺ። ስጋው ወደ ስጋ ተመልሶ በዛው ይቀራል አይደለም? ስማኛ ልንገርህ። እኔ ያልኩት አሁን ሸሂዱ ነው ምናምን የሞቱት ስጋቸው የእውነት ነው። በቅርቡ አላስታውስም፣ ግን ሐምዛን ጂሃድ ላይ የሞተውን መቃብሩን ሲቆፍሩ እንደዛው ደሙ የረጋ ደም ነው ያገኙት ይባላል። እና ምንድነው እኛ አሁን ከኛ የሚሞተው ሰው ስጋው ይበሰብሳል፣ የማይሞተው ነፍሱ ነው። ገባችሁ? አሁን ምንድነው እሱ ሙሴንንም አልሐምዱሊላህም እንዳልኩሽ አንቺም ቁርአኑም ላይ ይላል አክቹዋሊ ነፍሶች ይወሰዳሉ በሞት ጊዜ ይላል። ሙሴን ካን ግን ቻሌንጅ ማድረግ እኮ አለ እኮ ይወሰዳል፣ ወደ ላይ ይወሰዳል። መቼ ነው የሚወሰደው? አሁን ሙታ አላህ ዘንድ ትሄዳለች። ከዛም በኋላ ቀብር ውስጥ ደግሞ ይመለስበታል። ጥያቄ ከተመለሰ በኋላ ደግሞ እንደገና ይወስዳታል። ለሱ ማስረጃ አለ ሐዲስ አለ ቁርአን ባላውቅም አለ ባላስታውስም አለ። ሐዲስ ሳሂህ ሙስሊም 872 ላይ አለ ነፍስ በሁለት መላእክቶች እንደሚወሰድ ሩህ እንደምትወሰድ ይናገራል። ወይም ደግሞ ቁርአን 3942 ላይ ይናገራል። ስለዚህ ሌላ እኮ ይህንን አሁን ነፍስ ከተወሰደች ሎክ ቁርአን በሞታችሁ ጊዜ ነፍሳችሁ ይወሰዳል ካለ ደግሞ መልሰ ነፍሶች በመቃብር ውስጥ እንዳሉ ከተነገረ ግጭት ነው። አይ አላህ ተመልሶ ይመለስበታል እሱ እንዳለው። ስለዚህ እንደዚህ የሚል ሐዲስ አምጣልኛ፣ እንደዚህ የሚል አምጣልኝ። እሺ ይወስዳቸዋል፣ ከዛ ይመልሳል፣ ከዛ ይወስዳል የሚል ማስረጃ አምጣልኝ። እሺ እኮ ሐዲሱን ቁጥሩን አላስታውስም ግን አለ። ሐዲሱንማ ነገር ለወደፊት ግን አመጣልሃለሁ፣ ችግር የለውም። 2872 ላይ አለ ለምሳሌ ሳሂህ ሙስሊም ላይ። ግን አንተ እንደምትለው አይደለም፣ ለወደፊቱ ነፍሶች ሩህ እንደምትወሰድ ይናገራል። ኤኒዌይስ አይ እሺ ችግር የለውም። ሌላ ችግር እንደሚያመጣብህ ስላሰብኩት ነው እሱን። ግን እሺ ነቢያቶቹ አሁን በመቃብር ውስጥ አይበሰብሱም። ነፍስ ያላቸው ሰውነታቸው የላቸውም። ሙሴ የትኞቹ የሞቱት ነቢያቶች ሁሉም አይበሰብሱም ብላችሁ ታምኑ የለ እንዴ? በስብሰዋል አይምን ነፍሳቸው አለ የለም? ነፍሳቸውማ አይኖርም። የሞተ ሰው ነፍሱ
እንትን አንዴ ጥያቄ ይጠይቅና ከበዛው ይወሰዳል፣ ከዛ አይመለስም። አንዴ ይወሰዳል፣ ከዛ በኋላ ስጋቸው ብቻ መቃብር ውስጥ ነው። ኦኬ። ስለዚህ መሐመድ ዋሽቷል ማለት ነው ማለት ምክንያቱም ምራጅ የደለታ ምራጅ በተጓዝኩ ለታ አለ እንትና ሙሳ በመቃብር ውስጥ ቢዚ ነበረ ጸሎት በማድረግ ይላል። ስለዚህ የዋሸ ነው። እስቲ እንትናን ክፈተው እስቲ አለ ካለ ኦኬ እንትና ሶሪ ቃል ክፈትልኝ። ሳይ ሙስሊም 75 ቢል 23 75 ቢል ያክል 23 ነው 29 ነው የከፈትከው 23 75 ቢ 23 እሺ 75 ቢ ወለ ቢዚ እስኪሆን ድረስ ነበር ጸሎት ሲያደርግ የነበረው መቃብር ውስጥ ይላል። እረፍት አልባ ሆኖ በጣም በቃ ቢዚ ሆኖ ቢዚ ከሆነ ደግሞ ጸሎት የሚያደርግ ከሆነ ደግሞ ቅድም እንደ እንትና ማና ሙሴን ካን እኮ አይሰሙም አይለሙም ምንም ጸሎት ማያደርጉ መቃብር ውስጥ ብሎ የሚያምነው ነብይህ ደግሞ እንደዛ አይደለም የሚለው። ከቺና አዲስ አንብባት እስቲ ቀይረው እስቲ መቀየር ይቻላል። ናታን ያንብበልን። ናታን አንብበልን። ናታን አለ አይሄር ናታን አንዳቸው አንብበለት። ኦኬ አረብኛው ነው እንግሊዘኛው? እንግሊዘኛውን ሄድለት ደስ ያላችሁ አረብኛው ከተቀርብ ይብለ አራ ወደ እንትን መልስ ወደ እንግሊዘኛ እሺ ወይንም አማርኛ አድርግላችሁ። አናስ reported Allah's messenger as saying አናስ እንደዘገበው I happened to pass by Moses as he was busy in saying prayers in his grave በሙሴ በኩል ባለፍኩኝ ሰዓት ቢዚ ነበር በጣም በቃ በእንትን በጸሎት ቢዚ ሆኖ ነበረ በቃ መቃብር ውስጥ and in the hadith transmitted on the authority of Isa there is an addition of these words I happened to pass on the occasion of the night journey እና በዚህ በተዘገበው ሐዲስ ሙሴን ሶሪ ማስን ላይም እንደዛው አይቶታል ማለት ነው። ያ ኦኬ አማርኛውንም ተረጉምላችኋለን። በጸሎት ቢዚ እንደነበረ መሐመድ ተናግሯል ማለት ነው። ኦኬ ቀጥሉ እና ምን ትላለህ? በጸሎት ቢዚ የሆነው መቃብር ውስጥ ነው ሙሳይን ባይዘ መሐመድ እዚህ ጋር እንደዋሸ ደግሞ እንዴት ታገኘዋለህ መሰለህ? ደግሞ ሰማይ ላይ ማገኘሁት ሙሳን ብሎ ደግሞ ዋሽቷል መሐመድ። ሙሳ ብቻ አይደለም ሁሉንም ነቢያቶች አብርሃምንም ሌሎችንም አገኝተዋል። እሱንማ ታዲያ ምኑን ያገኘው? በመቃብር ውስጥ ጸሎት እያደረገ ቢዚ ሆኖ አገኘው። ሰማይ ላይም ደግሞ አገኘሁት ይላል። ሙሳ ስንት ቦታ ነው ያለው እኮ አድምጠኛ ሱራቸው ጋር ቀጥል። ነቢዩ ዓለይሂ ሰላቱ ሰላም እዚህ ጋር ሁሉንም ነቢያቶች ሚዕራጅ ሌሊት ሚዕራጅ ሲወጡ የኛና ሐዲሱን አንብበው አነስ እንደዘገቡት የአላህ መልክተኛ እንዲህ ብለዋል። ሙሴ ላይ መቃብሩ ውስጥ እየሰገደ ሳለ አለፍኩበት። በዒሳ በተላለፈው ሐዲስ ነው ምንድን ነው የምለው? ሐዲስ ላይ ደግሞ ትርጉሙ ሐዲስ ነው የሚለው ሐዲስ ለማለት ነው።
በኢስራ ወሚራጅ ማለት ነው። በሌሊት ምሽት ላይ ባለፍኩበት የሚጨምር ቃል አለበት ይላል። ማለትም የዛኛው ሀዲስ ላይ ደግሞ በሚራጅ ላይ ነው የሚል ቃል ጭማሪ አለበት። ይህንን ያየው መቼ ነው የሰማው? በሚራጅ ወይም ደግሞ የሌሊት ጉዞ የዛለታ ነው የሚል እዛኛው ሀዲስ ላይ ደግሞ አለ ነው የሚለው። ግን ሀዲሱ ምንድን ነው? መሐመድ ሙሳ መቃብር ውስጥ ጸሎት በማድረግ ቢዚ ነበረ፣ እረፍት አልባ ነበረ። አሁንም ቅድም ብለሃል፣ ከሞቱ በኋላ ነፍሳቸው ትወሰዳለች። ኖ የለም መቃብር ውስጥ ብለናል። አይሰሙም፣ አይለሙም፣ አያወሩምም ብለናል። እዚህ ጋር ደግሞ ጸሎት በማድረግ ራሱ ቢዚ ነበር ይለናል። መሐመድ ደግሞ መልሶ ሰማይ ላይ ሙሳን አገኘሁት ይለናል። መልሶ መቃብር ውስጥ ጸሎት ውስጥ በማድረግ ቢዚ ነበር የዛለታ ይለናል። ይሄኛውን ሀዲስ አላውቅም፣ ከዚህ በፊትም አንብቤ አላውቅም፣ አላስታውስም። ለማንኛውም እኔ የማውቀው እንደነገርኩህ ቅድም ሰው ከሞተ በኋላ ለጥያቄ እንትን ይመለስበታል፣ ከዛም በኋላ ነፍሱ ይወሰዳል ነው። አሁን እኮ አስቸጋሪ ያደረገ። እሺ ሙሐመድ መቃብር ላይ ሲያልፍ በመቃብሩ ሲጮሁ ሰምቷቸዋል። እሱን ታውቃለህ? መቃብር ውስጥ ሲጮሁ ሽንት ነክቷቸው ሲቀጠቀጡ ሰምቶ ቅጠል ቆረጠና ቅጠል ላዩ ላይ ያደረገ መቃብራቸው ላይ። ከዛም ምን አለ? ይሄ ቅጠል እስከደረቀ ድረስ ከመቃብር ቅጣት ይከላከልላቸዋል አለ። ምን ሲሉ ሰምቷቸው? በመቃብር ውስጥ እየተቀጠቀጡ ሲጮሁ ሰምቷቸው ማለት ነው። ስለዚህ እሱኛው ሐዲስ አላህ ሱብሓነሁ ወተዓላ እንዳሳወቃቸው ይነገራል። የማውቀው አላህ ሱብሓነሁ ወተዓላ አሳውቋቸዋል። ይሄ ሰውዬ ሐዲሱ እንደሚለው ይሄኛ ሰውዬ የተቀጣጠለ ነው ወይስ ደግሞ ቀብር ውስጥ እንትን እየሆነ ነው እየተቀጣ ነው ብሎ ተናግረዋል። ግን አላህ ሱብሓነሁ ወተዓላ አሳውቋቸው ነው እዛ ላይ እንትን የሆነው ለወደፊቱ። ስለዚህ መቃብር ውስጥ በመቃብር ውስጥ ሲቀጠቀጡ ስለዚህ ይጮሃሉ ማለት ነው። ሽንት ነክቷቸው ይጮሃሉ ይላል። ያ ይጮሃሉ ይላል። ቅድም አንተ ደግሞ አይናገሩም፣ አይጮሁም፣ ድምፅም የለም መቃብር ውስጥ ነፍስና ስጋ ከተለየ በኋላ ይጮሃሉ ያልኩህ እኮ ነፍስ ስመለስባቸው ነገርኩህ እኮ። ስንቴ ነው የምንመላለሰው? ያ አንተ አሁን እሱን እንትን ላይ ነው አልክ። ያ ሙንከርና ናኪር እኮ በዛ ጋር ጠየቁ፣ ጨረሱ፣ በቃ። ከዛ በኋላ እኮ ኢተርናል የሆነ ቅጥቀጥ አለብህ። ጩኸቱ የሚቀጥለው ከዛ በኋላ ነው። ባይዘ ነፍሳቸው ስለላይ ነው። ሐዲሱን አንዴ ክፈተው፣ ሐዲሱ ላይ አንዴ እንመልከተው። ሳይ ሙስሊም 218 ላይም አለ። የምቀጠቅጣቸው ማን ነው? ማን የምቀጠቅጣቸው? መላይካ ይመጣና የተመደበላቸው መላክ መላይካ ነገርኩ እኮ። መላይካዎቹ መቸው የምጠይቁት የዛኔ መልሱ ነፍሱ ስመለስበት ነው እኮ። ነፍሱ እነኛማ ጠያቂዎቹ ጠይቀው ጨረሱ እኮ። እድሜ ልክ እኮ ነው ከዛ ቅጥቀጣው። እድሜ ልክ የሚል የለም። እድሜ ልክ የሚል የለም። አሳያለሁ፣ ችግር የለም አሳያለሁ። ያው ለመቃብሩ አይምን እንትን ቀብሩ ወደ አማርኛ መልስ ቀጥለሽ አዲስ ትልቅ ስለሆነ ነው። ናኪርና ሙንከር ይመጣሉ። ናኪርና ሙንከር ከመጡ በኋላ ይጠይቃሉ። ከዛ አማኝ ከሆነ ምን ይደረግለታል ይላል። አማኝ ከሆነ then his grave is expanded to 70 by 70 cubits then it is illuminated for him 70 በ70 ኪዩብት ወይንም ደግሞ 70 በ70 ክንድ ይረዝምለታል። ምኑ መቃብሩ ይሰፋለታል፣ ብርሃን ይደረግለታል። አማኝ ከሆነ ማለት ነው። ከፍ አድርገው ይሰማለሁ። አማኝ ካልሆነስ the earth is told constrict him so it constricts around him squeezing his ribs together. He continue being punished like that until Allah resurrects him from his resting place. ተዛ ምድር ምን ትባላለች? ጭመቂው ትባላለች። ተዛ ምድር መጭመቋን ትቀጥላለች። እስከ መቼ ድረስ? እስከ ቂያማ ድረስ፣ እስከ ትንሣኤ ድረስ። እስከ ትንሣኤ ድረስ ምን ታደርገዋለች? ምድር ታስጨንቀዋለች። ከነ ነፍሱ የሚላለ ከነ ነፍሱ እዛ ውስጥ ነፍሱ ነፍሱ እያለ እኮ
የሚጮኸው በምንድን ነው? ይጮሃል የሚለው እኮ በመዶሻ ስመታ የሚለው ላይ ነው እንጂ እዚህኛው ላይ ይጮሃል ምናምን አይልም። ኦኬ፣ አንድ ሐዲሱን ክፈትልኝ። እሺ፣ ሳይ አልቡኻሪ ሳይ ሙስሊም 218 ቅድም ያነሳውን ይቅር፣ በሽንት ምክንያት ቅጠሉ የሚያስቀምጥበት እቃጠልሽ፣ እሱን ነው የፈለኩት እኔ። እሺ፣ ይኸው እንደምን ይላል ሐዲሱ ኢብን አባስ የመሐመድ ያጎቱ ልጅ ነው እንዳስተላለፈው ይላል። በመዲና በመካነ መቃብር አለፈ መሐመድ ማለት ነው። በመካነ መቃብር አለፈ። የሁለት ሰዎች ምን ሰማ ይላል? ድምፅ ሰሙ። በቀብር ውስጥ እየተቀጡ ነበረ። ነቢዩ አለ እንዲህ አሉ፣ እነኚህ ሁለት ሰዎች ይቀጣሉ፣ የሚቀጡት ግን በአደጋሽ ጉዳይ አይደለም። ከዚያም እንዲህ አሉ፣ አንደኛው ከሽንት አይታቀብም ነበረ፣ ሌላው ደግሞ ነገረኛ ነበረ። ከዚያም እርጥብ የተምር ቅጠል እንዲመጣላቸው አዘዙ። ለሁለት ሰነጠቁ። በአንዱ ቀብር ላይም ከፋፍሎ ማለት ነው የቅጠሉን ለሁለቱ ላይ አኖረባቸው። ከዛ የአላህ መልእክተኛ ሆይ ይህ የሰሩት ለምን ይሆን ተብሎ ተጠየቀ። ቅጠሉን ማስቀመጡ እነኚህ ሁለት ቅጠሎች እስካልደረቁ ድረስ የቀብሩን ቅጣት ያቃልልላቸዋል የሚል ተስፋ አለኝ ብሎ አስቀምጡ። አየህ፣ ለረጅም ጊዜ እየተቀጡ ነበረ ማለት ነው። ቅጠሉም እስከሚደርቅ ድረስ ምን ያደርግላቸዋል? ቅጣቱን ያቃልላቸዋል ብሎ ቅጠል አደረገለት መቃብሩ ላይ ማለት ነው። በምን ሲያልፍ? በመቃብሮች ውስጥ ሲያልፍ። ስለዚህ ልክ እንደተቀበረ የሚል አይደለም። ወይንም ደግሞ ልክ እንደተቀበረ ናኪር እና ሙንከር ወዲያው መጥተው ጠየቁት፣ ከዛ ወዲያ ነፍሷ ትወጣለች። እንደዛ አይደለም። እኔ በጣም የሚገርመኝ ደግሞ መፍትሄው ነው። ያ መፍትሄው ግን አያስቅም። ቅጠሏ ስትደርቅ ቴምር ቅጠል ቶሎ አይደርቅም፣ ይሻላል። 1-3 ቀን 4 ቀን ሊቆይ ይችላል። ከ1-3-4 ቀን እረፍት በኋላ ደግሞ ይወገሯታል። ግን መፍትሄው ነው። ትልቅ መፍትሄ ቅጠል አመጣና ምን እየሰራ ነው ሲሉ መቃብሩ ሲቀጠቀጡ ሰምቻለሁ። ይሄን ቅጠል መቃብሩ ላይ አድርጌያለሁ፣ ቅጠሉ እስከሚደርቅ ድረስ ይከልልላቸዋል።